ጉድ ስትይ ነው የደነገጥኩት። የእሷ ጉዳይ ከሆነ ለኔ ተይው፣ መከራዋን ነው ማበላት። ደግሞ እሷ ከገቡትና ከወጡት ሰራተኛ በምን ትለያለች እንዴ? ማሚ ይሄ እኮ ቤተሰብ ሚስጥር ነው። እንዴት ነው ሰራተኛ ፊት የምትቆጭኝ? እድል ቤተሰባችን ናት። ውጤትሽ ሳያሳፈርሽ በእድል ፊት ስለተናገርኩ ነው የተሸማቀቅሽው? ምን ጉድ ነሽ አንቺ? ሰራተኛ ነው። መቼም ነው ቤተሰብ ሊሆን የማይችለው። እሱንም ወስነው እኔ ነኝ። ኮርጃ ያመጣችው ውጤት ሊሆን ይችላል። ካልፈለገች ለምን ታስገድጃታለሽ? እንደዛ አይደለም። ወደ ቤት ከመቼ ወዲህ ነው መንገዱ የተቀየረው? አይ ወደኛ ቤት ነው የምንሄደው። እናንተ ቤት ምን ታደርጋላችሁ? ምን አይነት ጥያቄ ነው? ነገ ትምህርት ቤት እንመዘገባለሁና ለሱ ዶክመንት ላመጣ ነው የምንሄደው። አክስት እኮ ነኝ፣ የፈለኩትን መጠየቅ እችላለሁ። ማሚዬ እንደምትፈልገው አይነት ልጅ ስላልሆንኩልሽ በጣም ይቅርታ። አንቺ ለኔ በጣም ብዙ ነገር ሆነሻል። ጊዜሽን፣ ገንዘብሽን እኔ ላይ በትነሻል። በጣም ይቅርታ ማሚ። የኔ ልጅ አንቺ እህል አይደለሽም። ማድረግ የምችውን ነገር ብቻ ነው ማድረግ የምችው። ቆይ ምን አደረገች? አደባባይ ላይ ቢኒ ላይ እንደዛ እየተንጠለጠለች ስትለጣጥፍበት አይቼ ጭራሽ የሷ ባህሪም አይመስል እኔ አፍሬ ተደበቅኩ። ምን? እንዴት እንደዚህ ስታደርግ ዝም ትያለሽ? የሁላችንም ስም እኮ ነው የሚጠፋው። ቆይ ብናገር ማን ይሰማኛል ብለሽ ነው? እድል ስራሽን ትተሽ ምንድነው ከሱ ጋር የሚያሽከረክረሽ? ይቅርታ። ለምንድን ነው ይቅርታ የምትጠይቂው? አድግ ያለው ምንም አታመጣም ብለህ ከሆነ ስነ ስርዓትን ያዝ። ላንተ አላንስ። አቤት መጥፎ ልጅ ነሽ እያልሽ ነው? አዎ መጥፎ ልጅ ነሽ። ጥሩነት መቼም አያስደስትሽም አይደል? ጥሩነት ጅልነት ነው ብዬ ስንቴ ነው የነገርኩሽ? እና ማሚ ጅል ነች? ራት ጋብዘኝ፣ ነገ ወይ ዛሬ ማታ። ደግሞ እራት የምትጋበዘው የት ሀገር ነው? ምን ችግር አለው? እራት በልተን በዛው ወክ እያደረግን እንመለሳለን። ሴትዮ እራት ከፈለግሽ እድል አለች ትሰራልሻለች። እኔ ግን ተወት አድርጊ። ቢኒያምና እድል ሌላ ታሪክ ውስጥ ገብተዋል ማለት ነው። ቢኒያም እንግዲህ እድልን ካያት ጀምሮ ነው ለሷ ጥሩ አስተሳሰብና መልካም ልጅ እንደሆነች የገባው ማለት ነው። ለዚህም ነው እንግዲህ በእያንዳንዱ እንቅስቃሴዋ ያበረታታትና ከጎኗ እየቆመ ያለው ማለት ነው። ይሄንን የተረዳችው ሮማን ግን በሁለቱ መሃል ጣልቃ ገብታ ልታጣላቸውና እስከ መጨረሻው ድረስ እድል ከቤት እንድትባረር ልታደርጋቸው እየሞከረች ነው ያለች። ሜሮንና ሮማን እንግዲህ እድል ከዛ ቤት እንድትባረር ይፈልጋሉ። ምክንያቱም ሁለቱም የተለያየ አላማ ነው ያላቸው። ሮማን የራሷ የሆነ አላማ አላት። ያንን የገነትን ሀብትና ንብረት ማለትም የእህቷን ሀብትና ንብረት ወደ ራሷ መውሰድ ትፈልጋለች፣ ለራሷ መውሰድ ትፈልጋለች። ለዚህም ነው እንግዲህ ማንም ሰው ጣልቃ ገብቶ ያንን ሀብት እንዲካፈልና እንዲወስድ የማትፈልገው ማለት ነው። ቢኒያምና እድልን በተቀራረቡ ቁጥር እንግዲህ ጣልቃ እየገባች እንግዲህ ለገነት ያልተፈጠረ ታሪክ ነግራ ልታጣላቸው ሞክራ ነበር። ገነት በጣም መልካም ሰው ነች። ምክንያቱም የሮማንን ባህሪ እያወቀች እሷ የምትላትን ነገር መስማት አልነበረባትም። ግን ደግሞ ስህተት እንደሆነ ስትረዳ ወዲያው ተመልሳለች ማለት ነው። ቢኒያምን በገነትና በገነት በእናቷ አነጋገር ቢከፋም ግን ደግሞ ያሰበችው ነገር ትክክል እንዳልሆነና ስህተት እንደሆነ ነግሮ አሳምኗታል ማለት ነው። ይሄ ሁሉ ተንኮልና ሴራ የሮማንና የሜላት ነው ማለት ነው። መጨረሻቸው እስኪጋለጥና ሁለቱ አንድ ላይ ተንኮል እየሰሩ እንደሆነ እስከሚጋለጥ ድረስ እድልን እዛ ቤት እንዳትኖርና ፋታ እየነሷት ነው ያሉት ማለት ነው። ሜላትም ሌላ አላማ ይዛ መታለች። ገነትን ተቀይር ያለው በሚል ሰበብ ግን ደግሞ እድልን ቁም ስቅሏን እያሳየቻት ነው ያለችው። እድል መቼም ቢሆን የምትበገርና ተስፋ የምትቆርጥ አይደለችም ማለት ነው። እንግዲህ ለሜላት እድል እስካሁን ድረስ ሜላትን ለማስፈራራትና እሷ እንዳታጠቃት እየተከላከለች ነው ያለችው። ሜላትም እንግዲህ ከዚህ በፊት ከምታውቃቸው ሰራተኞች በሙሉ እድል እንደምትለይ አውቃለች። በፈለገችው መንገድ ብትመጣባት እንግዲህ እድል ሁሌም አሸናፊ የሆነች አስቸግራታለች ማለት ነው። ዛሬ ላይም እንግዲህ እድልን ለማሸማቀቅ የደሃ ልጅ ነሽ እያለች እናቷን ስትሰድብባን ነበር። እድል ደግሞ በእናቷ ቀልድ ስለሌለ ሜላትን አስፈራርታ እንግዲህ አስጠንቅቃታለች ማለት ነው። ሜላትን ከተናገረች በኋላ የጸጸታትና የፈራች ነው የምትመስለው። ምክንያቱም እድል እንግዲህ ሜላትን ክፉ ቃል ልትናገራት አስባ ነበር። ምክንያቱም ሜላት ከጎዳና የተገኘች ስለሆነ የእናት ፍቅርና
የቤተሰብ ፍቅር ምን እንደሆነ ስለማታቅ ያንን ቃል እድል ልትናገራትና ልትሰድባት ሞክራ ነበር። ግን ደግሞ እድል የሰው ሞራልንና ሰውን ስለምታከብር ትታዋለች ማለት ነው። ግን ደግሞ ሜላት እድል ልትናገረው የፈለገችው ነገር ገብቷታል ማለት ነው። ገነትም እንግዲህ እድልን ከምንም በላይ ስለወደደቻት እንድትማር እያሰበች ነው ያለች። ሜላትም ጥሩ ትምህርት ቤትና በአስተማሪ ተቀጥሮላት ብትማርም ግን ደግሞ እሷ ከመማር ይልቅ ተንኮል ስለሚቀናት ውጤቷ በጣም ዝቅ ስላለ ገነት አዝናባታለች ማለት ነው። ገነት እንግዲህ የእድልን ውጤት ካየች በኋላ እድል መማር እንዳለባት ወስናለች። ሜላት ግን የእድል መማር ምንም ነገር አልታያትም፣ ሮማንንም ጨምሮ ማለት ነው። ቢኒያምና ገነት ግን እድል መማር እንዳለባት ወስነዋል። ለዚህም ነው እንግዲህ እድልና ቢኒያም ተያይዘው ወደነ እድል ቤት ሄደው የእድልን የትምህርት ማስረጃ ለማምጣት እየሄዱ ባሉበት ሰዓት ሮማን መንገድ ላይ አግኝታቸው ነበረ ማለት ነው። ተከትላ የእድልን ቤተሰብ ቤት ለማየት ሞክራ ነበር፣ ግን ደግሞ ስለተሰወሩባት ያንን ማድረግ አልቻለችም ማለት ነው። እሱ ስላልተሳካላት ወደ ቤት ተመልሳ ግን ገነትን እድልና ቢኒያም ተዛዝለው ወይም ደግሞ መንገድ ላይ ያልተገባ ነገር እያደረጉ እንደሆነ ተናግራ ልታጣላት ሞክራ ነበረ። ገነት ግን ለጊዜው ብትቀበላትም የሮማንን ባህሪ ስለምታቅ ወዲያው ትታ እድልን ይቅርታ ጠይቃታለች። እድልም እንግዲህ እናት ብትቆጣም ችግር የለውም ስለተቆጣሽኝ ምንም አልተቀየምኩሽም ብላ ገነትን ለማሳመን ሞክራለች። ገነት ግን እድል የተቀየመቻት ስለመሰላት በተደጋጋሚ ነበር ይቅርታ ስትጠይቃት የነበረው ማለት ነው። ሜላትም የእድልና የቢኒያምን ቅርርብ ባየች ቁጥር እየቀናች ነው ያለችው። ምክንያቱም ሜላት እንግዲህ የቢኒያም እህት ብትሆንም ግን ደግሞ በስጋ ስለማይዛመዱ ከልጅነቷ ጀምሮ ትወደዋለች ማለት ነው። አሁን ላይ እንግዲህ ቢኒያም ከእድል ጋር ወደ ላይና ወደ ታች ሲል ስታየው ቅናት እያበገናት ነው ያለው። ይሄ ነገር መቼም ሊሆን እንደማይችልና ቢኒያም ደግሞ ሰራተኛ ሊያገባ እንደማይችል ለራሷ እየነገረች ነበር። ግን ደግሞ የሜላት ሀሳብ መቼም ይሄ ነገር ሊሆን መቼም የማይሆን ነገር ነው እያሰበች ያለችው። ምክንያቱም ቢኒያም እንደ እህቱ ነው የሚያያት ማለት ነው። ገነትን ቢሆን ይሄንን ነገር ስትሰማ ሜላት እንግዲህ ምን አይነት አስቀያሚ ሀሳብ እያሰበች እንደሆነ ልትረዳ ትችላለች ማለት ነው። ሜላት ግን ቢኒያምን እንደምትወደው በግልጽ እየተናገረችና ከእድል ጋር ባየችው ቁጥር እየቀናች ነው ያለችው ማለት ነው። ሮማንም አዛኝ መስላ ቢኒያምን ከገነት ጋር ለማጣላት እንግዲህ ለምንድን ነው በእግሬ የምትሄደው? ሁሉም ሰው መኪና አለው፣ ላንተም ገነት መኪና መግዛት አለባት ብላ ተንኮል እንዲያስብና ከእናቱ ጋር እንዲቀያየም ለማድረግ ሞክራለች ማለት ነው። ገነትንም እንግዲህ ለምንድን ነው ለልጅሽ ለቢኒያም መኪና የማትገዥለት በእግሩ እየሄደ ተጎድቷል ብላ ያሰበች ለመምሰል ሞክራ ነበረ። ገነትም እንግዲህ ቢኒያም የራሱ ስራ ስላለው ራሱ የራሱን መኪና ገዝቶ መንዳት ይችላል እንጂ እኔ አልገዛለትም፣ ሀብትና ንብረቱ የሜላትና የቢኒያም ስለሆነ ለአንድ ሰው ብቻ አድልቼ አላደርግም ብላታለች ማለት ነው። ሮማን እንግዲህ ይሄ ነገር ራሱ እንዲሆን አትፈልግም። ምክንያቱም ሀብትና ንብረቱ ወዴትም እንዲሄድ አትፈልግም። የእህቷን የገነትን ሀብትና ንብረት ራሷ መውሰድ ነው የምትፈልገው። ለዚህም ነው እድልን ከልጅነቷ ጀምሮ ደብቃት ያለችው። አሁንም እንግዲህ እድል የገነት ልጅ ልትሆን ትችላለች ብላ ስለተጠራጠረች ነው አድራሻዋንና ትክክለኛ ማንነቷን ለማጣራት እየሞከረች ያለችው ማለት ነው። ቢኒያም የሮማንን ተንኮል ስለሚያውቅበት የነገረችው ነገር አስባለት ወይም ደግሞ አዝናለት እንዳልሆነ ገብቶታል ማለት ነው። መቼም ቢሆን ጥሩ ምክር እንደማትመክረውና ለሱ አስባ እንዳልሆነ ስለገባው አሸማቋታል ማለት ነው። ሁሌም ቢሆን አንቺ መጥፎ ነገር ነው የምትመክሪኝ፣ አንድም ቀን ጥሩ ነገር መክረሽኝ አታቂም፣ ስለዚህ ለኔ ያሰብሽ አትምሰይ ብሎ አሸማቋታል ማለት ነው። እሷም ያሰበችው ሀሳብ ባይሳካለትም ግን ደግሞ አንገቷን ደፍታ ተመልሳለች። ሮማንን ብትሆን እንግዲህ የቢኒያምና የእድልን ግንኙነት ስለማትፈልገው እያንዳንዱ ነገራቸውን ትከታተላቸዋለች ማለት ነው። መጀመሪያም ከገነት ጋር ለማጣላት ሞክራ ነበረ፣ እሷ አልተሳካላትም። አሁን ምናልባት ሊሳካላት ይችላል። ምክንያቱም ቢኒያምና እድል ሊሳሳሙ ሲሉ
ደርሳባቸዋለች ማለት ነው። ገነት ደግሞ ይሄንን ነገር አትፈልገውም። እድልን ምንም ያህል ብትወዳትም ግን ደግሞ ቢኒያም ከሷ ጋር እንዲጋባና እንዲቆራኝ አትፈልግም ማለት ነው። እስካሁን ድረስ እርግጠኛ ስላልሆነች ገነት አሁን ደግሞ ሮማን ካሳመነቻት ምናልባትም እንግዲህ እድልና ቢኒያምን ልታቀያይም ትችላለች ማለት ነው። የሮማን ሴራ እንግዲህ በከፊልም ቢሆን ሊሰራላት ይችላል። ምክንያቱም ገነት ከዚህ በፊትም ተናግራለች፣ ሁለታችሁ ግንኙነት ሊኖራችሁ አይችልም። ምክንያቱም የኔ ልጅ ምንም ቢሆን ሰራተኛ ማግባት አይችልም። እኔ እድልን በወዳትም እንደ ልጄ ባያትም ግን ደግሞ እሷን ሊያገባ አልፈቅድም ብላለች ማለት ነው። ሮማንም ይሄንን አጋጣሚ ስለምትፈልገው ምንም ነገር ሳታስቀር እንግዲህ ለገነት ከነገረቻት እድልና ቢኒያምን በገነት ዘንድ ልታስቆጣቸውና ወይም ደግሞ ከገነት ጋር ልታጋጫቸው ትችላለች ማለት ነው። አላማዋም ይሄ ስለሆነ ቢኒያምና እድልም እንግዲህ ሳያስቡት ነው እየተቀራረቡና እየተፈላለጉ ያሉት ማለት ነው። ቢኒያም እድልን ካያት ጀምሮ ነው የወደዳት። አሁንም እንግዲህ ሳያስቡት እያወሩ እያለ ተቀራርበው ሊሳሳሙ ነበር ማለት ነው። በዚህ ሰዓት ሮማን መጣ ክፉኛ አስደንግጣቸዋለች ማለት ነው። ከዚህ የባሰ ትልቅ ችግር ልትፈጥርባቸውና ከገነት ጋርም ልታጣላቸው ትችላለች ማለት ነው።